አይነት ተመሳሳይ ነገሮች ተፈጽሟል። አሁንም ወለጋ ላይ እንደዚህ ይሄ ብዙዎቹ ማንሳት ሰዓት ይዘባሃለሁ። ስለዚህ በቀጠሮ ነው አማራው የሚጨፈጨፉ። በዚህ አካባቢ ተዘጋጅቶ እየጠበቀ ነው እየተባለ ለአማራው ማንም ከለላ ስለማይሰጡ፣ ማንም ጥበቃ ስለማያደርግለት፣ ማንም አለው ስለማይለው ይሄው እየተነገረም አማራው ይጨፈጨፋል። ይሄ እንዴት ያዋል? በቀጠሮ በተለይ በቀጠሮ የሚጨፈጨፉ አማራ በጣም የሚያሳዝን ነው ጀሪ። እንግዲህ የሚሰማ ድርጅት ቢኖር ኑሮ ማስቆም የሚችል ድርጅት ቢኖር ኑሮ እኛ የሚዲያ ስራን ሰርተናል በደንብ ምልሽ ከአንድ የሚዲያ ሚናም ላቅ ያለ ነው ይሄ። ምናልባት በዚህ ደረጃ የደህንነት ስጋት ሲያጋጥም በደንብ መረጃውን አጣርቶ የሚያመጣ ከዛም ደግሞ ስጋቱን የሚተነትን ራሱን የቻለ የደህንነት ስጋት ክፍል ነበር መቋቋም የነበረበት በድርጅት ደረጃ እና በዛ መልኩ መሰራት የነበረበትን ስራ ነው እኛ 4-5 ሰዎች ሆነን በትንሽ አቅም እየሰራን ያለ ነው እንደ ሚዲያ ማለት ነው። እና ሰኞ ዕለት አስደንጋጩ የጅምላ ግድያ እቅድ ብለን ርዕስ አውጥተን በዛ መሰረት በርዕሳችን መሰረት እቅዶቹን አስቀመጥን። እዚህ ቦታ እነዚህ ሰዎች ሊገደሉ ነው አልን። ይኸው ዛሬ ደግሞ ተገደሉ። በቀጠሮው መሰረት የተፈጸመው ጅምላ ጭፍጨፋ ብለን መጣን። ይሄ ነው እየሆነ ያለው እና አስቀድመው በቅድ በአደባባይ በሚታወቅ መልኩ ነው የሚፈጽሙት። ያንን ደግሞ እየተከታተልን ስናደርስ እውነት ለመናገር የተደራጀ የተቀናጀ ድርጅት ይህንን ሄዶ ማስቆም ላይ ነበር ትኩረት ማድረግ የነበረበት። ያንን መሰረት አድርጎ አስቀድሞ መግለጫ ማውጣት ላይ ነበር ትኩረት ማድረግ የነበረበት። አንድም የአማራ ድርጅት የለም እኔ እስከማውቀው ድረስ አስቀድሞ በዚህ ቦታ አማሮች ሊጨፈጨፉ ነው ሊገደሉ ነው ዝግጅት እየተደረገ ነው እና ራሳቸው አማሮቹም የሚችሉት ነገር ካለ ጥንቃቄ እንዲያደርጉ ሌላውም ደግሞ ነፍሳቸውን ማትረፍ የሚችል አካል ካለ ነፍሳቸውን እንዲያተርፍ ብሎ ጥሪ የሚያደርግ አንድም ድርጅት አላየውም እስካሁን። ከፋኖም እዚህ አዲስ አበባም አለን ከሚሉ ድርጅቶች በውጭ ሀገርም ካሉ የሲቪክ አደረጃጀቶች መካከል እስካሁን አላየሁም። ማለት እነሱ አውጥተው እኔ በደንብ ካላየሁ ልብ ካላልኩ እታረማለሁ፣ ግን ማስታወሰው ስለሌለ ነው አንድም አላየሁም የሚለው። ይሄን ነበር እኮ ማውጣት የነበረባቸው ድርጅቶች፣ አማራ ድርጅቶች የአማራ ፋኖን ጨምሮ አማሮች ከተጨፈጨፉ ከተገደሉ በኋላ አይ ይሄን ያህል አማራ በጅምላ ተገደለ፣ ይሄን ያህል አማራ በጅምላ ተቀበረ ምን ብሎ ዓለም አቀፍ ማህበረሰብ ያውግዝ ምን ይበል ብሎ የውግዘት ግብዣ ከማቅረብ በዘለለ ዓለም አቀፍ ማህበረሰብ ያስቁም፣ ይሄን ያህል አማሮች ሊገደሉ የሞት አፋፍ ላይ ነው ያሉት፣ መሳሪያ ተዘጋጅተው እየጠበቃቸው ነው፣ ጥናት ተደርጎባቸው እየጠበቃቸው ነው ብለው ነበር ማውጣት የነበረባቸው። ግን ያ በስፋት የለም። ሁሉም ድርጅቶች ሊባል በሚችል ደረጃ እንዳልኩት ኤክሰፕሽናል ካሉ ለመታረም ዝግጁ ሆኜ፣ ግን በአመዛኙ የምናውቃቸው ድርጅቶች ከሚዲያ ነው ከሚዲያ ወስደው ከሚዲያ ሰምተው ሚዲያው አጀንዳ ካደረገው በኋላ ነው አጀንዳ የሚያደርጉት። እነሱ አስቀድመው አጀንዳ አይሰጡንም እና መዋቅር አይዘረጉም። ይሄ በጣም ቀላል ነገር ነበር። አደረጃጀት ለሚሰራ ድርጅት በጣም ቀላል ነው። ወለጋ ምን ያህል አማራ ይኖራል? አማሮቹ የሚኖሩበት መንደር የቱ ነው? አማሮቹ በስፋት የሚኖሩበት ቀበሌ የቱ ነው? እዛ መዋቅር እኮ ያስፈልገናል ብሎ ይህንን ማደራጀት ያስፈልጋል። አሁን የወለጋ ፋኖ አለ ይባል የለ እየተዋጉ የለ የወለጋ ፋኖች ጭምር የእነሱ መዋቅር እኮ መጠቀም ይቻላል። እነሱ እኮ ቤተሰቦቻቸው ናቸው፣ ያውቋቸዋል። ስለማይታሰብ ነው እንጂ አስቀድሞ ጥናት ቢደረግ ያን ማድረግ የሚቻልበት እድል ነበረ። ልክ በዓለም አቀፍ ደረጃ አሁን ክራይሲስ ግሩፕ የሚባል ድርጅት አለ አይደል? ክራይሲስ ግሩፕ አስቀድሞ ቀውስ ያለባቸውን አካባቢዎች፣ ብጥብጥ፣ ሁከት ያለባቸውን፣ ጦርነት ያለባቸውን፣ ግጭት ያለባቸውን አካባቢዎች ሁሉ ያጠናል እና በተቻለው መጠን አደጋ ከመድረሱ በፊት ነው ሪፖርት ለማውጣት የሚሞክረው።
ልክ እንደዛ መስራት ይቻላል እኮ ድርጅቶች መስራት ይችላሉ። የአማራ ድርጅቶች ይሄን ለመስራት በጣም ሙዝ የመላጥ ያህል ለነሱ ቀላል ነው፣ ስለማያስቡት ነው እንጂ እንደዚህ የሚሰራ ስለማይመስላቸው ነው እንጂ ቢያስቡት በጣም ቀላል ነገር ነው። የአማራ ፋኖ ብሔራዊ ኃይል አፋብሃ የቢዛሞ ክፍለ ጦር የቢዛሞ እዝ አለኝ ብሏል። የቢዛሞ እዝ የኔ አባል ነው ብሏል። እዛ ወለጋ አካባቢ የሚንቀሳቀሱት ማለት ነው። እነሱ እኮ ቤተሰቦቻቸው ናቸው። በእነሱ በቢዛሞ እዝ መሰረት መዋቅሩን ተጠቅሞ አስቀድሞ ማጥናት ይችላል፣ መከታተል ይችላል። እና ምን ሲጠቅማል አስቀድመው ቢናገሩት ብለን ካሰብን የመጀመሪያው ነገር ራሳቸው አማሮቹም ቢሆኑ በአንድ ሚዲያ በሁለት ሚዲያ ብቻ ከሚነገራቸው ይልቅ በድርጅት ደረጃ ሰፊ አጀንዳ ሆኖ ሲነገራቸው ሌላው ሚዲያ የመቀበል እድሉ በጣም ሰፊ ስለሆነ የአማሮቹ ጆሮ የሟቾቹ ጆሮ የአማሮቹ ጆሮ ጋር የመድረስ እድሉ በጣም ሰፊ ነው። ስለዚህ እንደሚገደሉ አስቀድመው በደንብ ሁሉም መረጃ ከኖራቸው በትንሹም ቢሆን ለመዘጋጀት ይሞክራሉ። የመጀመሪያው ይሄ ነው። ያውቃሉ። አሁንም አብዛኞቹ ማምለጫ ስለሌለ ነው የሚሞቱት። ግን በተቋም ደረጃ ደግሞ ቢነገራቸው ትንሽ ዝግጁ ይሆናሉ። እግሬ አውጭኝ ራሳቸውን ለማዳን ለመፍጨርጨር ይሞክራሉ። ሁለተኛው እድል ዓለም አቀፍ ማህበረሰብ የሚሆን በሀገር ቤት ያሉ የፖለቲካ ኃይሎች የሚሆኑ የሰብአዊ ድርጅቶች የሚሆኑ ሌሎችም ጭምር የሞራል ዕዳ ይጣልባቸዋል። ሂዱና አስቁሙ ነው የሚባሉት። ኢሰመኮ ሁልጊዜ ሰው ከሞተ በኋላ ሄዶ ሪፖርት ማውጣት ብቻ አይደለም። ኢሰመጉ በተመሳሳይ ሰው ከሞተ በኋላ ከዜና ምንጮች ቁጥር ሰብስቦ ምን ብሎ ወይ የተወሰኑ የጥናትና ምርምር ቡድን አባላቱን መስክ ድረስ ልኮ አስጠንተው ሪፖርት ማውጣት ብቻ አይደለም። መርዶ ነጋሪ ብቻ መሆን አይደለም የሚጠበቅበት፣ አስቀድሞ መከላከልም ጭምር ያስፈልጋል። ስለዚህ ከዚህ አኳያ ለእነሱም ጭምር የሞራል ዕዳ ነው የሚሆንባቸው። ሁለተኛ አላርም ነው፣ ሂዱና ተከላከሉ ጭምር ነው እየተባሉ ያሉት። ዓለም አቀፍ ማህበረሰብም እንደዚሁ እና ያ እንዲሆን በተቀናጀ መልኩ በድርጅት ደረጃ መሰራት አለበት ብዬ አስባለሁ። ከዚህ አኳያ ጀሪ አላሰፋውም፣ ይችን አንግል ብቻ ነው ተናግሬ የምቋጨው። አንድ የደቡብ አፍሪካ ጋዜጠኛ የገጠመውን ተሞክሮ ልጥቀስ። ይሄ የጆርናሊዝም ትምህርት ቤት እያለሁ ማስታውሰው አጋጣሚ ነው። እንደ ኬዝ ስተዲ ተደርጎ የጋዜጠኝነት ተማሪዎች እንድንማረው እየተደረገ ታሪኩ ሲነገረን የነበረ ኮርሶች ውስጥ በደንብ ተካቶ የነበረ ታሪክ ነው እና ኬቨን ካርተር ይባላል። ኬቨን ካርተር በወቅቱ የደቡብ አፍሪካዊ የፎቶ ጋዜጠኛ ነው እና በሱዳን በጣም ከፍተኛ ረሃብ ይከሰታል። ያን ረሃብ ሊዘግቡ ሱዳን ከገቡ ጋዜጠኞች መካከል አንዱ ነው ደቡብ አፍሪካዊው ኬቨን ካርተር እና በሱዳን ረሃብ የጎዳት ህፃን ልጅ፣ ሰውነቷ በጣም ያለቀ የከሳች አጥንቷ ብቻ የሚታይ ህፃን ልጅ ጆፌ አሞራ፣ ይሄ ቮልቸር የሚባለው ጆፌ አሞራ ሊበላት እያጣጣረ ሊነክሳት እያጣጣረ እየተጠጋት፣ እሷ ደግሞ ነፍሷን ለማትረፍ ስትንሰፈሰፍ የሚያሳይ ፎቶ ነው ያነሳው። በጣም አስደማሚ ፎቶ ነው። ያ ጆፌ አሞራ እንዴት ህፃኗን ልጅ ከነነፍሷ ሊበላት እየተጠጋት እንደሆነ፣ ህፃኗ ልጅ ደግሞ እንደዛ በረሃብ ተጎሳቁላ ከስታ አልቃ እንዴት ከጆፌ አሞራውም ጭምር ጥርስ ለማምለጥ እየሞከረች እንደሆነ። ጆፌ አሞራው እንግዲህ በተለምዶ የትም ቦታ የምናውቀው የሞተ እንስሳ በወደቀበት አካባቢ እንደዚህ የሚዞር አሞራ ነው እና የሞተች ጭምር መስሎት ነው ጆፌ አሞራው ከነነፍሷ ሊበላት የሚጠጋት። እንደ አስክሬን ቆጥሯት ነው ህፃኗን ልጅ። አሁን በሱዳን የተከሰተውን ረሃብ የትኛውም የትረካ ችሎታ ያለው ጋዜጠኛ አሳምሮ ቢተርከው የካርተርን ፎቶግራፍ ያህል ሊተርከው አይችልም። የካርተር ፎቶግራፍ በጣም ገላጭ ነው እና ካርተር ያን ፎቶግራፍ ለዓለም ሲያሰራጨው ዓለም ተደመመ፣ በጣም ተገረመ። ካርተር ተደነቀ። ጀግና ጎበዝ፣ ፎቶ ማንሳትማ እንደ ካርተር ነው፣ ጋዜጠኝነትማ እንደ ካርተር ነው ተባለለት። በጣም ከመደነቁ የተነሳ ጋዜጠኞች በርካታ ጋዜጠኞች በተሰበሰቡበት ጋዜጣዊ መግለጫ ለመስጠት
ጋዜጠኞችን ጠርቶ እዛ አዳራሽ ውስጥ ማይክ ፊት ለፊት ተሰየመ እና ጋዜጠኞች ሁሉ የሚጠይቁት ካርተር ሆይ እንዴት ግን ጆፌ አሞራው አልበረረብህም? እንዴት ግን ህፃኗ ስትንሰፈሰፍ እንደዛ አየሃት? እንዴት በዛ ፍጥነት የካሜራ ሌንሱ ታዘዘልህ? እንዴት አድርጎ ነው ካፕቸር ያደረገው ያን ቅጽበት እየተባለ አስበው ነበር ወይ? እንደዚህ አይነት ፎቶግራፍ እንደምታነሳ ከደቡብ አፍሪካ ስትነሳ ወደ ሱዳን ለመሄድ አስበው ነበር ወይ? አሁን የፈጠረውን ድባብ ስታይ ምን ተሰማ? እንደዚህ አይነት ጥያቄዎች ነበሩ ሲጠየቅ የነበረው። ከጋዜጠኞች መካከል አንድ በጣም አስተዋይ አገናዛቢ የሆነ ጋዜጠኛ ግን ከብዙሃኑ የተለየ ጥያቄ አነሳ። ያ ጥያቄ ምን ነበረ ጀሪ? ኬቨን ካርተር ሆይ ከዛ በኋላ አንተ ፎቶግራፉን ካነሳ በኋላ ህፃኗ ልጅ ጆፌ አሞራው በላት ወይስ ተረፈች? ምግብ ሰጠሃት ወይ? ቦርሳ ውስጥ እንደው አንድ ዳቦ ነበረ ወይ? የሚል ጥያቄ ነው የተጠየቀው። ይሄ ጥያቄ አዳራሹን ቀየረው፣ ድባቡን ቀየረው። አዳራሹን ብቻ አይደለም ዓለምን ቀየረው። ዓለም አስቀድሞ ስለ ኬቨን ካርተር የነበረውን ግንዛቤ ሁሉ ጀግና ስለው የነበረውን ሁሉ የሰብአዊነት ጥያቄ አስነሳበት። እና ይህንን እኛ በጋዜጠኝነት ትምህርት ቤት ስንማረው ጋዜጠኝነት ሙያን ብቻ መስራት ነው፣ ሰብአዊነት ነው፣ አይ ኢምፓክቱ ነው የሚታየው፣ መረጃውን ማድረስ ነው፣ ምንድን ነው የሚል ክርክር አለ በጆርናሊዝም ምሁራን በኩል። ያን ክርክር ለማሳየት ነው እዛ ማስተማሪያ ኮርስ ውስጥም ታሪኩ የተካተተው። አሁን ጥያቄው ግን ነፍስ እንዴት እናትርፍ? አስቀድመን መርዶ እንንገር ወይስ አስቀድመን መርዶ እንዳይመጣ እንከላከል ነው ጥያቄው። እንደ ጆርናሊዝም አከራካሪ ጉዳዮች አሉት። ያን ምሁራን ሲከራከሩበት የኖሩ ምን ነው የሚያመዝነው ግን መከላከል አለብን። የትም ቢሆን ነፍስ ማዳን ላይ ነው ትኩረት መደረግ ያለበት። የትም ቢሆን ውጤቱ ነው ትኩረት መደረግ ያለበት፣ ኢምፓክቱ ነው ትኩረት መደረግ ያለበት የሚል አመክንዮ ያላቸው ምሁራን ናቸው ሚዛን ደፍተው የሚታዩት። እንደ ፖለቲካ ድርጅት፣ እንደ ሰብአዊ ተቋም ድርጅት፣ እንደ ሲቪክ ድርጅት እንደዚህ ግን የመጀመሪያ ትልቁ ጎላቸው ይሄ ነው። መርዶ መንገር አይደለም፣ አስክሬን መቁጠር አይደለም። 31 አማራ ተገደለ፣ 40 አማራ ቆሰለ፣ እንደዚህ መርዶ መቁጠር አይደለም። አስክሬን መቁጠር መርዶ መንገር ምን አይደለም። የመጀመሪያው ዓላማው የትኛውም በሰብአዊ ድርጅት ላይ በሰብአዊ ጉዳይ ላይ እሰራለሁ የሚል የሲቪክ ተቋም የሚሆን እንደ ፋኖ አይነት የፖለቲካ ተቋም የሚሆን ወታደራዊ ተቋም የሚሆን ሌላም ተቋም ይሁን የመጀመሪያ ዓላማው ነፍስ ማዳን ነው፣ ህይወት ማዳን ነው መሆን ያለበት። በተለይ ደግሞ እታገልለታለሁ የሚለውን ህዝብ ከግድያ ማስጣል ነው። አሁን እየደረስንለት አይደለም። እኛ ከሞተ ከተጨፈጨፈ በኋላ ነው ምንደርሰው። ቢያንስ ሚዲያው እንኳን ትንሽ አላርም ሲያደርግ እስኪ እነዚህ ልጆች እነዚህ ጋዜጠኞች ያቀረቡት መረጃ ትክክል ይሆን? እስኪ ሄደን እናጣራ፣ እስኪ እንዘጋጅ፣ እንደው አንድ አማራም እኮ ከሞት ልናስጥል እንችላለን የሚል የአማራ ድርጅት መኖር አለበት። በዛ መልኩ ነው ሲሪየስሊ መሄድ ያለብን። ከዛ ውጭ ግን ዝም ብሎ ዳይሊ ሩቲን አድርገ ነው የዕለት ከዕለት ስራችን አድርገ ነው ዛሬም አማራ ሞተ በቃ እናውግዝ፣ ዛሬም አማራ ሞተ መግለጫ እናውጣ፣ ነገም አማራ ሞተ አይ መግለጫ እናውጣ። ይሄ ብቻ መሆን የለበትም። ሂዶ እስከ ማጥረፍ ድረስ መሆን አለበት። የሞራል ዕዳ እንዲሆንባቸው ለሌሎቹ አላርም ማድረግ፣ ማስጠንቀቅ፣ እዛው ያሉ ንጹሐን ራሳቸውን እንዲያተርፉ መንገድ ማስጠንቀቅ ምን ብቻ አይደለም፣ ራሳችንም ጭምር ሄደን አንድ ሰው ማዳን ላይ ትኩረት ማድረግ አለብን። በዛ ደረጃ ነው በነፍስ ወከፍ ደረጃ መታገል ያለብን እና የኬቨን ካርተርን ጉዳይ አልጨረስኩትም። ኬቨን ካርተር መጨረሻ ላይ ያ ጥያቄ ሲነሳበት ትርክቱ በጠቅላላም ሲቀየር ራሱን ያጠፋው
እዚህ ላይ የምንረዳው ትልቁ ጉዳይ ነፍስን የማዳን ዕዳ ለህሊና ምን ያህል ከባድ እንደሆነ ምን ያህል የሚቆረቁር እንደሆነ ትዝ አላለውም ካርተር። ፎቶግራፉን ማንሳቱን ብቻ ነው እንጂ በወቅቱ ያሰበው ህፃኗን ልጅ አንድ ነፍስን ብትሆን ላተፋት የሚለው ጉዳይ ትዝ አላለውም። ለዛ ነው ራሱን ያጠፋው፣ ራሱን የገደለ። አሁን እኔ ራሳቸውን ይግደሉ ይህን ያላደረጉት ምን እያልኩ አይደለም፣ ግን በዚህ ደረጃ ነው መታሰብ ያለበት። የአንድ ሰው ነፍስ በዚህ ደረጃ ነው መታሰብ ያለበት እና በዛ መልኩ መሰራት አለበት። ወደፊት የፖለቲካ ቅኝታችን በዚህ መልኩ መሆን አለበት። እሱ ላይ ያዘውና ትመለስበታለህ ማለት ጭፍጨፋው አሁን የወለጋ ብቻ አይደለም፣ ቤንሻንጉል ላይ፣ ጋምቤላ ላይ አኝዋክ ብሔር ጋር ስትሄድ አኝዋኮች ጋር ስትሄድ አብዛኛው የአማራ ተወላጅ በየቀኑ የሚጨፈጨፈው አማራ፣ ሌሎቹም ብሔር ብሔረሰቦች አሉ ዘጋ አብረው ጭና እየሆኑ ያሉ። ወደ ሌሎቹ አካባቢዎችም ስትመጣ እንደዚሁ አማራ የማይገደልበት አካባቢ የት ነው? አማራ የማይሳደድበት ቦታ የት ነው? አሁን የማህበራቱን ስታነሳ ነው እንደ ጌጥዬ በዛው እንደ ትዝብትም ስለሆነ ነው። ምንድነው የሚባለው? ቀን ያልፋል፣ ይሄ ጊዜ ያልፋል። ይሄ ጊዜ ያልፍና ለትዝብትም እንደ ታሪክ የምናነሳቸው ብዙ ነገሮች ስላሉ እንደ ኢትዮጵያ እንደው ኢትዮ 360 ከተመሰረተበት ጊዜ ጀምሮ ማለት